ሰላም በመላው ዓለም ይሄንን ፕላትፎርም የምትከታተሉ በመላው ዓለም ያላችሁ በሙሉ ክብር ለኢየሱስ ይሁን። መንፈስ ቅዱስ በእግዚአብሔር ቃል ትምህርት አእምሮአችንን በኃይል ይከፍተዋል፣ አይናችንንም በኃይል ይከፍተዋል። ብዙ እየተጠቀማችሁ እንደሆነ አምናለሁ። ክብር ለኢየሱስ ይሁን። ቢያንስ በትንሹ ሁላችሁም እንደተዛዝ ተቀበላችሁት። ቢያንስ በትንሹ ካልቻላችሁ ለ50 ግሩፕ ለ50 አካውንት ለ50 ፍሬንዶቻችሁ በሙሉ ሼር አድርጉት። ክብር ለኢየሱስ ይሁን። ብዙዎቻችሁ መንፈስ ቅዱስ እናንተን ለሥራ እንደለያችሁ የተናገራችሁ ሰዓት ቀጣይ የማታደርጉት ነገር ምን እንደሆነ ታውቃላችሁ? ማንም ሰው እጁን እንዲጭንባችሁ አትፈቅዱ። ከሆኑ መሪዎች ከሆነ መንፈሳዊ አባት እጅ ስር መሆን አትፈልጉ። ነፃነታችሁን ማወጅ ትፈልጋላችሁ። የሆነ ሰው እጁን ከጫነባችሁ ከሆነ ስልጣን ስር ከሆናችሁ ባሪያ የሆናችሁ መስሎ ይሰማችኋል። ጳውሎስና በርናባስ መንፈስ ቅዱስ ለሥራ እንደፈለጋቸው የተነገራቸው ሰዓት እየሮጡ ቤተክርስቲያንን ጥለው አልሄዱ። እጅ እንዲጫነባቸው ነው ያደረጉት። ምንም ያክል የተቀባችሁ ብትሆኑ፣ ምንም ያክል የመንፈስ ቅዱስ ስጦታና ኃይል በእናንተ ሕይወት ውስጥ በኃይል የተቀመጠ ቢሆን እንኳን እጁን የሚጭንባችሁ የሚባርካችሁ ከሆነ ስልጣን ስር የምትሆኑለት አንድ መሪ፣ አንድ ቤተክርስቲያን ያስፈልጋችሁ። ያ በሌለበት ሁኔታ ውስጥ የምታደርጓቸው ሩጫዎች በሙሉ ሲባዙ በዜሮ ነው የሚሆኑት። ጳውሎስና በርናባስ ቤተክርስቲያን ውስጥ እያሉ ለአገልግሎት እንደሚፈልጉ መንፈስ ቅዱስ ለአገልግሎት የሚሆን ስጦታ እነሱ ውስጥ እንዳስቀመጠ ተናገረ። አሁን ጳውሎስና ሳኦልና በርናባስ መሪዎች ጋር መጥተው አሁን እጅ ጫኑብን እና ወደ አገልግሎት እንግባሏቸው። እጅ መጫን ማለት ከአንድ ስልጣን ስር መሆን ማለት ነው። አሁን ላይ ባለው ትውልድ መካከል የምታዩት ቢጉ ትልቁ ስህተት ልክ መንፈስ ቅዱስ ለአገልግሎት እንደሚፈልገው ያወቀ ሰዓት የሚሮጥ አገልጋይ እንጂ ማንም ሰው እጅ እንዲጭንበት የማይፈልግ ትውልድ እየተፈጠረ ነው። እየተፈጠረ ነው። ክብር ለኢየሱስ ይሁን። እየተፈጠረ ነው። ወደ አገልግሎት መስመር ለመጀመሪያ ጊዜ ቸርች ፕላንት ወደ ማድረግ የገባው ሰዓት አሁን ቤተክርስቲያናችን ውስጥ ያለው ቢሾፕ እሱ ነው ለመጀመሪያ ጊዜ የመድረክ አገልግሎት ማይክ ሰጥቶ ያስጀመረኝ። አገልግሎት ምን እንደሆነ ያሳየኝ መንፈስ ቅዱስ ወደ ስራ እና ለስራው ለተለየ ስራና ለተለየ ተልእኮ እንደሚፈልገኝ የነገረኝ ሰዓት መጀመሪያ ያደረኩት ነገር እሱን ካለበት ስፍራ መጥራት፣ እሱ እንዲጭንብኝ ማድረግ ነው። ወደ አገልግሎት ከመሰማራታችሁ በፊት ከተሰማራችሁም በኋላ ከሱ ስር የምትሆኑለት እጅ የሚጭንባችሁ ሰው ያስፈልጋችኋል። ምናልባት እናንተ ላትፈልጉ ትችላላችሁ። በውስጣችሁ ያለው ቅባት ወይም በውስጣችሁ ያለው ስጦታ ያንን ይፈልጋል። ቀላል ምሳሌ ልንገራችሁ። መኪና እየነዳችሁ የመኪናውን ዘይት ወይም የመኪናውን ነዳጅ ወደምትሞሉበት ማደያ ትወስዱታላችሁ። መኪናው ወደ ውስጥ የሚያስገባው ነዳጅ ወይም መኪናው ወደ ውስጥ የሚያስገባው ዘይት እናንተ አትፈልጉትም። ምክንያቱም እናንተ ዘይት ተጠቀሙ ያላችሁ፣ እናንተ ዘይት አትጠጡ። መኪናው ነው ዘይት የሚጠጣው። ምናልባት እናንተ ውሃ ወይም ለስላሳ መጠጥ ነው የምትጠጡት። መኪናው ግን ግዴታ ያ ነገር ያስፈልገዋል። መኪናው እናንተ የምትጠጡትን ውሃ አይፈልግም። መኪናው እሱ ለብቻው የሚፈልገው እናንተ ባትፈልጉት እንኳን እሱ የሚፈልገው ነገር ይኖራል። በውስጣችሁ የተቀመጠው ስጦታ ብዙ ጊዜ ጳውሎስ ለጢሞቴዎስ እጅ በመጫን እያለ ያወራል። በውስጣችሁ የተቀመጠው ስጦታ
እጅ መጫንን ይፈልጋል። እጅ መጫንን ይፈልጋል። ብዙዎቻችሁ ሚስ የምታደርጉት የምትስቱት ይሄንን ነው። ልክ መንፈስ ቅዱስ በትንቢታዊ ድምፅ ስጦታ እናንተ ጋር ያስቀመጠ ሰዓት ማንም ሰው እጅ እንዲጭንባችሁ አትፈልጉ። መሪ የላችሁም። አንድ ከማንም ስልጣን ስር መሆን አትፈልጉ። ከማንም ስልጣን ስር መሆን አትፈልጉ። ከማንም ስልጣን ስር መሆን አትፈልጉ። ደሞመንት አንድ አጋንንት ያስወጣችሁ ሰዓት ቦስነት ስሜት ይሰማችኋል። የተለየ ፍጡር እንደሆናችሁ ይሰማችኋል። እዛ ማህበር ውስጥ ካሉ ሰዎች እንደምትበልጡ ይሰማችኋል። ምናልባት እዛ ማህበር ውስጥ ካለው መሪ የሚበልጥ ሰፊና ትልቅ አገልግሎት ቢኖራችሁ እንኳን እዛ ማህበር ውስጥ ያለው መሪ እጁን ሊጭኑባችሁ ይገባል። እጅ መጫኑን አንድ ጊዜ ብቻ አይደለም፣ ደጋግሞ ሊያደርገው ይገባል። ደጋግሞ ሁሉ ጊዜ ከአንድ ስልጣን ስር መሆንን ተማሩ። መጽሐፍ ቅዱሳችሁን ስታነቡት አጋር ከልጇ ጋር ሆና ውሃ የጠማት ሰዓት መልአኩ ምንጩን ያሳያት ሰዓት ቀጣይም እንዳላት ታውቃላችሁ። መልአኩ ቶሎ ብለሽ ወደ እመቤትሽ ተመለሽ ነው ያላት። ወደ ሳራ ተመለሽ፣ ቶሎ ብለሽ ወደ ሳራ ተመለሽ። ከሳራ ስር መሆን አለብሽ። ፈጥነሽ ወደ ሳራ ቤት ተመለሽ። ሳራ ከቤቴ ውጭልኝ ብላ እስካላባረረችሽ ድረስ፣ ሳራ እጅ ጭና እስካልሸኘችሽ ድረስ በራስሽ ፍቃድ ሳራ ለቀሽ እንዳትሄጂ። በራስሽ ፍቃድ እነ ጳውሎስ ይሄን ሳኦልና በርናባስ ወይም ጳውሎስና በርናባስ በዚህ አጋጣሚ ልንገራችሁ። ብዙ ጊዜ አብርሃም የነበረው አብርሃም ተብሎ እንደተቀየረ ሳኦል የነበረው ወደ ጳውሎስ ወደሚለው ስም መንፈሳዊ ስም የተቀየረ ይመስላል። ኖ ጳውሎስ የግሪክ መታወቂያ ላይ ያለው የሮማ መታወቂያ ላይ ያለ ስሙ ነው። የሮም መታወቂያው ላይ ያለው ስሙ ጳውሊ ነው። ሳኦል ደግሞ የአይሁድ መታወቂያ ላይ ያለው ስሙ በአይሁድ ማህበረሰብ ውስጥ ሳኦል በሚባል ስም ነው የሚታወቀው። የአይሁድ ስም ነው ሳኦል። በሮማዊነት መታወቂያው ላይ ጳውሎስ እየተባለ ነው ጳውሎስ የሚጠራው። ጳውሎስና በርናባስ ልክ የመጀመሪያውን ትንቢታዊ ድምፅ የሰሙ ሰዓት ያደረጉት ነገር አንድ ነው። ተረጋጉ። የተረጋጉት እስከ መቼ ነው ከተባለ እዛው ውስጥ ያለው መሪ እዛው ውስጥ ያሉ አመራሮች መተው እጅ እስኪጭኑባቸው ድረስ። በውስጣችሁ የተቀመጠ እግዚአብሔር ስጦታ አለ፣ አይኑ አውቃለሁ። በውስጣችሁ የተቀመጠ ቅባት አለ፣ አዎ አውቃለሁ። በውስጣችሁ የተቀመጠ መንፈስ ቅዱስ ስጦታ አለ፣ አዎ አውቃለሁ። እሱን እሳት መቼ እንደምታጠፉት ልንገራችሁ። መሪ አያስፈልገኝም፣ ማንም እጁን እንዲጭንብኝ አልፈልግም ብላችሁ ለመሮጥ የሞከራችሁ ሰዓት እዛ እሳት ላይ ውሃ እየቸለሳችሁ፣ እዛ እሳት ላይ ውሃ እየቸለሳችሁ። ምንም ያክል የተቀባችሁ ብትሆኑም እንኳን ከአንድ ስልጣን ስር በታች መሆን አለባችሁ። እጅ ሊጫንባችሁ ይገባል። እጅ ሊጫንባችሁ ይገባል። እንደዚህ ነው የሚለው። በዚያን ጊዜ አሁን መንፈስ ቅዱስ ተናግሯል። መንፈስ ቅዱስ ምን ብሎ ተናገረ? ለሥራ ያሰናብቱልኝ ካለ በኋላ ወዲያውኑ አላሰናበቷቸውም። በዚያን ጊዜም ይላል ከጦሙም ከጸለዩም በኋላ። አሁን ጾሙም ጸሎቱም ቀጠለ። መሪዎቹ ከዛ በኋላ ጠሯቸውና እጃቸውንም ከጫኑ በኋላ አሰናበቷቸው። ወደ ሚኒስትሪ ውስጥ መግባት የምታስቡ ከሆነ ኢቭን ባላችሁበት ቤተክርስቲያን ውስጥ መንፈስ ቅዱስ አገልግሎት ውስጥ እንድትገቡ ነግሯችሁ ከሆነ የመጀመሪያ ማድረግ ያለባችሁ እናንተ አይደለም፣ የእናንተን አገልግሎት አናውንስ ማድረግ ያለባችሁ እናንተ አይደላችሁም። የእናንተን አገልግሎት አናውንስ ማድረግ ያለባችሁ እጁን የሚጭንባችሁ ሰው ነው እናንተን ለመላው ዓለም አናውንስ የሚያረጋችሁ ወይም የሚያስተዋውቃችሁ። እጁን የሚጭንባችሁ ሰው፣ እጁን የሚጭንባችሁ ሰው፣ እጁን የሚጭንባችሁ ሰው። ብዙ ጊዜ ስጦታው የሚፈልገውን ነገር አይደለም የምናደርገው፣ እኛ የምንፈልገውን ነገር ነው የምናደርገው። የምንፈልገውን ነገር ዩሲ መኪና እየነዳችሁ እናንተ ውሃ መጠጣት ነው የምትፈልጉት።
መኪናውንም ውሃ ካላጠጣው ካላችሁት መኪናው ወደፊት ሊንቀሳቀስ አይችልም። መኪናውን ኮካ ካላጠጣው እኔ የምጠጣው ኮካ ነው መጠጣት የምፈልገው ኮካ ነው ብላችሁ ኮካ ካጠጣችሁት መኪናው ከዚህ ርቀት እንኳን አይሄድም። ይሲ እናንተ የምትፈልጉትና መኪናው የሚፈልገው ነገር የተለያየ ነው። አንዳንድ ጊዜ እናንተ የምትፈልጉትና በውስጣችሁ የተቀመጠው የጸጋ ስጦታ በውስጣችሁ የተቀመጠው ቅባት የሚፈልገው ነገር የተለያየ ነው። የሚፈልገው ነገር የተለያየ ሰይጣን እዚህ ጋር ነው። ልክ አሰናብቱልኝ በሚለው ቃልና እጅ ጭነው በሚያስተናብቷችሁ ቀኖች መሃል ጣልቃ ገብቶ እጅ መጫንን እናንተ እንዳትፈልጉት አድርጉ። ምን ከመሰለ ክቡር አገልግሎት ያስቀራችኋል። ምን ከመሰለ ለዛ ነው ቤተክርስቲያን ውስጥ ሁሉ ጊዜ ረብሻ የሚፈጥሩ ሰዎችን አይታችሁ ከሆነ ረብሻ የሚፈጥሩት ስጦታው የሚፈልገውን ነገር ማድረግ አይፈልጉም። ማድረግ የሚፈልጉት እነሱ የሚፈልጉትን ነው። ረብሻ ይፈጥራሉ። ለምንድነው መረከም የማይሰጠን ይሏቸዋል። ለምንድነው አገልግሎት የማይሰጠን? እኛም ውስጥ የእግዚአብሔር ጸጋ አለ። እነሱ እነማን ስለሆኑ ይላል። ኖ ጳውሎስ እንደዛ አላለም። አስቡት፣ በርናባስ አለ፣ ጳውሎስ አለ። እነሱ ጳውሎስና በርናባስ አንጾኪያ ቤተክርስቲያን ውስጥ ካሉ መምህራኖችና ነቢያት ስር ነው የነበሩት። ጳውሎስ ለመጀመሪያ ጊዜ ፕላንት ከተደረገችው አንጾኪያ ቤተክርስቲያን ውስጥ ካለችው ቤተክርስቲያን ውስጥ አባል የነበረው ወደ አገልግሎት ከመውጣቱ በፊት። በርናባስም እንደዛው እዛ ውስጥ መምህራንና ነቢያት አሉ። ከነሱ ስልጣን ስር ነው የነበረው። አንዳንድ መጽሐፍ ቅዱስ አዋቂዎች የዛች ቤተክርስቲያን ዋና መጋቢ ያዕቆብ ነበር፣ እነዚህ ሐዋርያትና እነዚህ ነቢያትና አስተማሪዎች ከያዕቆብ ስር ነበሩ ይላሉ። የአንጾኪያ ቤተክርስቲያን እንደ ሊደሩ ዋናው ቢሾፑ ያዕቆብ ነበር ይላሉ። ክብር ለኢየሱስ ይሁን። አንጾኪያ ቤተክርስቲያን ውስጥ ካለው አድሚኒስትሬሽን ወይም አስተዳደር ስልጣን ስር ነው የነበሩት። ብድግ ብለው ተነስተው ወደ ወንጌል ስርጭት አገልግሎታል ሄዱ። ብድግ ብለው ተነስተው የሚፈልጉትን ነገር ለማድረግ አልሮጥም። ያደረጉት ነገር ምንድነው? መንፈስ ቅዱስ ተናግሮናል። ያ የተናገረን መንፈስ ቅዱስ ለመሪዎቹ ተናግሮ መሪዎቹ እስኪያሰናብቱን ድረስ እንጠብቅ ነው ያሉት። ምክንያቱም ስጦታው ይሄንን ይፈልጋል። በእንደዚህ አይነት ሁኔታ አገልግሎት የሚጀምሩ ሰዎች አሁን በነገርኳቸው አይነት መንገድ ይሄ እጅ ተጭኖባቸው አገልግሎት የሚጀምሩ ሰዎች ረጅም ዓመት ሲያገለግሉ ነው የምታያቸው። ረጅም ዓመት 15 ዓመት 20 ዓመት 30 ዓመት 40 ዓመት የሚሻገር ባልቀዘቀዘ ቅባት ስር የሆነ አገልግሎት አላቸው። ባልቀዘቀዘ ቅባት ስር ባልቀዘቀዘ እሳት ስር የሆነ አገልግሎት አላቸው። ምክንያቱም ሁል ጊዜ ኦይል ሪፍሬሽ የሚያደርግላቸው ፍሬሽ የሆነ ኦይል የሚሞላቸው እጅ የሚጭንባቸው መሪ አላቸው። እጅ የሚጭንባቸው ከአንድ መሪ ስር ናቸው። ከአንድ ቅባት ስር ናቸው። ከአንድ መንፈሳዊ አባት ስር ናቸው። ከአንድ መንፈሳዊ አባት ስር ናቸው። ከአንድ ጥላ ስር ናቸው። ከአንድ ጥላ ስር ናቸው። ጌታ ኢየሱስ አገልግሎት ከመጀመሩ በፊት ያደረገውን ነገር ታውቃላችሁ? ዮሐንስ ጋር ነው ሄደው። ዮሐንስ እጁን ጫነ፣ ሰማይ ተከፈተ። አገልግሎት የጀመረው ከዛ በኋላ ነው። እና ዮሐንስን ሲያገኙ ምን እንዳሉ ታውቃላችሁ? ጽድቅን ልንፈጽም ይገባል ያለው። ጽድቅን ልንፈጽም ይገባል። ክብር ለኢየሱስ ይሁን። ወደ ሚኒስትሪ ውስጥ መግባት ስታስቡ አሁን ብዙ ጊዜ ትልቁ ፕሮብሌም እግዚአብሔር መንፈስ ቅዱስ በኔ ሕይወት ውስጥ ያስቀመጠው ቅባት አለ፣ ያስቀመጠው ስጦታ አለ። መሪዎቹ አይሰሙም። መሪዎቹ ጋር ድብድብ፣ መሪዎቹ ጋር ችግር፣ ፓስተሮቹ ጋር ጸብ፣ መኮራረፍ፣ ከዛ ማሳደም፣ ከዛ በኋላ ግሩፕ መፍጠር፣ ከዛ በኋላ የራስ የምትሉትን 5-10 ሰው መሰብሰብ፣ አድመኝነትን፣ አመፅን መዝራት፣
አመጽን መዝራት የነዛን መሪዎችና የነዛን መጋቢዎች ስም ማጥፋት መንፈሳዊ ነገር እንደማይረዱ ማሰብ ብቻ አይደለም መንፈሳዊ ነገር እንደማይገባቸው ማሰብ ፊደል ብቻ ናቸው ማለት የቅባት አገልግሎት አልተረዳቸውም ስለ ቅባት ምንም አያውቁም ማለት ይሄ ሁሉ ሰይጣን በእናንተ አእምሮ ውስጥ የሚጫወተው ጌም ነው ከምታወሩት ነገር መካከል አንዱም እንኳን ውሃ የሚያነሳ መንፈሳዊ ነጥብ አይደለም ወደ አገልግሎት ውስጥ ከመሰማራታችሁ በፊት መንፈስ ቅዱስ የሰጣችሁን ስጦታ ተጠቅማችሁ ሌላውን ማገልገል ከመጀመራችሁ በፊት በአንድ ነገር እርግጠኛ ሆኑ እጅ ተጭኖባችኋል ወይ 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 እጅ እንዲጫንባችሁ ፈቃደኛ ናችሁ ወይ አንዳንዶች ነፃነት መስሎ ስለሚሰማቸው ማንም ሰው እጅ እንዲጭንባቸው ይፈልጉ ማንም ሰው ከማንም ስልጣን ስር መሆን አይፈልጉ የሆነ ስቴጅ ላይ እስኪደርሱ ድረስ በሆነ ስልጣን ስር መሆን ይፈልጋሉ ከዛስ አምሯቸው የሆነ ጊዜ ላይ መመስሉ ይሰማቸዋል ባሪያ የሆንኩ ነው ባርነት ነው ብሎ እንዲያስቡ ይገደዳሉ ዩሲ እነሱ የሚፈልጉት ነፃነት ነው ለነሱ ይሄ ባርነት ነው እጅ የሆነ ሰው ሲጭንባቸው ከሆነ እጅ መጫን በታች ሲሆኑ ባርነት ስጦታው ደግሞ ያንን ይፈልጋል ባርነት አይደለም ከአንድ ስልጣን ስር መሆን ነው ከአንድ ስልጣን ስር መሆን ነው ቅባቱ ደግሞ ያንን ይፈልጋል ስጦታው ደግሞ ያንን ይፈልጋል አሁን ላይቭ ላይ የምታዩኝ ሰዎች ሰይጣን በእንደዚህ አይነት ሁኔታ አብዛኞቻችሁን ዘመናችሁን በልቷል ከቤተ ክርስቲያን አስቀርቷችኋል ጸጋዬን የገደሉብኝ እኮ መሪዎቹ ናቸው እንደዚህ አይሰጡኝም እንደዚህ ምናልባት ለሰው የሚያሳምን 40 ምክንያት ሊኖራችሁ ይችላል ለሰው የሚያሳምን 40 ምክንያት ሊኖራችሁ ይችላል አንዳቸውም ግን ዋይ አነሱ እመኑኝ አንዳቸው መንፈሳዊ እግዚአብሔርን ተውት በጣም መንፈሳዊ በመትሉት ሰው ፊት አንዳቸውም ውሃ የሚያነሱ አይደሉም የመንፈስ ቅዱስ ስጦታ እናንተ ጋር ሲመጣ ለአገልግሎት የሚለይ ድምጽ እናንተ ጋር ሲመጣ በአንድ ነገር እርግጠኛ ሁኑ እጅ እንዲጫንባችሁ ፍቀዱ እናንተ ባትፈልጉት እንኳን ስጦታው ይፈልገዋል ይሲ ሁሉ ጊዜ በህይወታችሁ ማሰብና መጠንቀቅ ያለባችሁ ነገር ምን እንደሆነ ልንገራችሁ እናንተ የምትፈልጉትን ነገር አታድርጉ ስጦታው የሚፈልገውን ነገር አድርጉ ብዙ የእግዚአብሔር ሰዎች ረጅም ዘመን ወይም በአገልግሎት ለምን እንደማይሳካላቸው ልንገራችሁ ማገልገል ከጀመሩ በኋላ አገልግሎቱ የሚፈልገውን ነገር አይደለም የሚፈልጉት እነሱ የሚፈልጉትን ነገር ነው የሚያደርጉት በእግዚአብሔር መንግስት ውስጥ ረጅም ዓመት የሚሻገር ተጽዕኖ የሚፈጥር ብዙዎችን የሚውጥ ነገር ውስጥ መግባትና በረከት ውስጥ መግባት ከፈለጋችሁ አንድ ነገር አድርጉ እጅ እንዲጫንባችሁ ፍቀዱ ከሆነ ስልጣን ስር በታች መሆንን ፈልጉ አንጾኪያ ላለችው ቤተክርስቲያን ሳውልና በርናባስ ተገዝተዋል አንጾኪያ ላለችው ቤተክርስቲያን ያዕቆብ መጋቢ ለሆነባት ቤተክርስቲያን መምህራኑና ነቢያት ላሉበት ቤተክርስቲያን ይቺ ቤተክርስቲያን እስካላሰናበተች ድረስ አለ ሳውል በርናባስ መንፈስ ቅዱስ እኮ ተናግሯቸዋል ጌታ ተናግሮናል ለምንድን ነው ሰው ምን ጠብቀው ብሎ መውጣት ይችላል ይሄ መንፈሳዊ ሥርዓት አይደለም እግዚአብሔር የሥርዓት አምላክ ነው መጽሐፍ ቅዱስ እግዚአብሔር የሁከት አምላክ አይደለም ይላል እግዚአብሔር የኦርደር የሥርዓት አምላክ ነው ምንድነው ያደረጉት ቤተክርስቲያኒቷ እስክትሸኛቸው ድረስ ጠበቁ አሁን የሆነ ጸጋ ስጦታ በህይወታችን ተገልጧል እንጀምር አይደለም ያሉት እስክትሸኛቸው ድረስ ጠበቁ ቁጥር 4 እንሂድ
እነርሱም በመንፈስ ቅዱስ ተልከው ወደ ሴሌቅያ ወረዱ። በዚያም ወደ ቆጵሮስ ሄዱ። ቁጥር 5 በስልማንም በነበሩ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው። ወደ ቁጥር 4 እንመለስ። ይሁን እጅ ከመጫኑ በፊት መንፈስ ቅዱስ ለእስራኤል ለዩልኝ ብሏል። ሳኦልና በርናባስ እጅ እስኪጫንባቸው ጠበቁ። መንፈስ ቅዱስ እጅ እስኪጫንባቸው ድረስ ወዴትም አላካቸው። ለዩልኝ ነው ያለው። ለእስራኤል ለዩልኝ ነው ያለው። ለስራው እጅ በመጫን ተለዩ። ከዛ በኋላ መንፈስ ቅዱስ እዚህ ስፍራ ነው ምልካችሁ አላቸው። ዩሲ መንፈስ ቅዱስ ምን ነበር እየጠበቀ የነበረው? እጅ እስኪጫንባቸው ነበር እየጠበቀ የነበረው። እነሱም በመንፈስ ቅዱስ ተልከው ወደ ሴሎቅያ ወረዱ። ወደ ሴሎቅያ የወረዱት በመንፈስ ቅዱስ ተልከው ነው። ይሄ የመንፈስ ቅዱስ ድምፅ ግን የመጣው እጅ ከተጫነባቸው በኋላ ነው። መንፈስ ቅዱስ ለምንድን ነው ለዩልኝ ያለበት ሰዓት ላይ ሴሎቅያ ለምንድን ነው ሂዱ ያላለው? ኖ መንፈስ ቅዱስ የሥርዓት አምላክ ነው። መጀመሪያ እጅ መጫን አለበት። መጀመሪያ እጅ መጫን አለበት። ለዛ ነው ብዙ ሰዎችን ፕሮፌት የእግዚአብሔር ቅባት በህይወት ያለ ግን በቃ አገልግሎት ይፈቀቅ ማለት አልቻለም ሲሉ ጠይቃቸው። ጥያቄ አንድ ነው። ቤተክርስቲያናችሁ የት ነው ላለው? ቤተክርስቲያናችሁ የት ነው? የኔ ቤተክርስቲያን እኮ ነቢያት አይቀበሉ። የኔ ቤተክርስቲያን እኮ እንደዚህ ኖ ቤተክርስቲያናችሁ የት ነው? መሪያችሁ ማን ነው? እሱ እጅ ጭኖባችኋል ወይ? መንፈሳዊ አባት የምትሉት ሰው እናንተ ውስጥ ስጦታ እንዳለ አውቆ መንፈስ ቅዱስ እናንተን ከተናገራችሁ በኋላ እሱ ከመንፈስ ቅዱስ ሰምቶ እጅ ጭኖባችኋል ወይ? ሂዱ ብሎ ሸኝቷችኋል ወይ? አሰናበቷቸው ሊልቁ ሸኟቸው። ሂዱ። እግዚአብሔር የሰጣችሁ አገልግሎት አለ። እግዚአብሔር የሰጣችሁ ቅባት አለ። እሱን ፈጽሙ ብሎ ሸኟቸው። በደስታ እጅ ጭነው ሸኟቸው። እጅ ጭነው ሸኟቸው። አሁንም ምናልባት ይህንን በምናገርበት ሰዓት እንኳን አገልግሎት ጀምራችሁ ከሆነ ቢዋይስ ብልህ ሁኑ። የምትፈልጉትን ነገር አታድርጉ። ስጦታው የሚፈልገውን ነገር አድርጉ። ስጦታው የሚፈልገው ነገር አለ። ስጦታው የሚፈልገው ነገር አድርጉ። እናንተ የምትፈልጉትን ነገር አታድርጉ። ምናልባት ከዚህ በፊት እናንተ የምትፈልጉትን ነገር አድርጋችሁ ማንም ሰው እጁን እንዳይጭንባችሁ እጁን ሊጭንባችሁ የተገቡ መሪዎችን እንኳን ገፍታችሁ ሂዳችሁ ከሆነ አሁን ንስሐ ግቡ። እነዛን ሰዎች ይቅር በሏቸው። መንፈሳዊ አባቴ ነው ብላችሁ የምታስቡትን ሰው ይቅር በሉት። ይቅርታ ጠይቁት። በየትኛውም አጋጣሚ እጅ በላያችሁ ላይ ይኑር። ከሆነ ስልጣን ስር በታችሁ ነው። የሆነ ጊዜና የሆነ ሲዝን ላይ ልክ የመንፈስ ቅዱስ ስጦታ እናንተ ላይ መገለጥ የጀመረ ሰዓት ላይ ሰይጣን እጅግ በጣም ከሚያታልላችሁ ነገር መካከል አንዱም እንደሆነ ታውቃላችሁ። በራስህ መቆም ትችላለህ፣ ማንም ሰው አያስፈልግህም ብሎ ይነግርሃል። መሪ እንደማያስፈልግ ይነግርሃል። መሪ የሌለህ መኪና ስለሆንክ ደግሞ አንተ ወዴት እንደምትሄድ አታውቅም። የትኛውም መንገድ የትኛውም አስፓልት ላንተ መንገድ ነው። መንገዱ ይዞ ወደሚሄደው እንጂ የምትሄደው መንገድ ኖሮ አትሄድም። መሪ የሌለህ መኪና ነው የምትሆነው። በቀኝም በግራም የሚያገኝ ንፋስ በሙሉ ይመታል። በቀኝም በግራም የሚያገኝ ንፋስ በሙሉ ይመታል። እጅ እንዲጫነባችሁ ፈቃደኛው አንዳንድ ጊዜ ምን ይመስላችኋል መሰላችሁ? አስቡት። ጳውሎስና ሳውልና በርናባስን የሚያክሉ የእግዚአብሔር ሰዎች አንጾኪያ ካለችው ቤተክርስቲያን ስር ነበሩ። የነሱ አገልግሎት አንጾኪያ ውስጥ ካሉ አገልጋዮች በሙሉ በብዙ ጥፍ የሚበልጥ አገልግሎት ውስጥ ነው የገቡት። ከዛም በኋላ ያገለገሉት ልክ እንደዛው ነው። ነገር ግን ከዛች ቤተክርስቲያን ስልጣን ስር ነው የነበሩት።
ያገልሎታችሁ ስፋት አይደለም ኖ ያገልሎታችሁ ስፋት አይደለም ያገልሎታችሁ ብዛት እናንተ ውስጥ የሚገለጠው ቅባት ውፍረት አይደለም ኖ ከሆነ ስልጣን ስር በታች መሆን አለባችሁ ይሄ መንፈሳዊ መርህ ነው መንፈሳዊ መርህ ነው ከሆነ እጅ ስር በታች መሆን አለባችሁ ከሆነ እጅ ስር በታች መሆን አለባችሁ ሰይጣን የሚሸውዳችሁ በዛ ነው ሰይጣን የሚሸውዳችሁ በዛ ነው ሰይጣን የሚሸውዳችሁ በዛ እስኪ ራሳችሁን ቆማችሁ አስቡት ልክ የመንፈስ ቅዱስ ቅባት የመንፈስ ቅዱስ ጾታ እንዳለ ትንቢት የሰማችሁ ሰዓት የቤተ ክርስቲያናችሁን ፓስተር ዘወትር እሁድ ሲሰብካችሁ የነበረውን ፓስተር ከጥቂት ደቂቃ በኋላ እንደ ጠላታችሁ ታስቡታላችሁ እናንተ ውስጥ ያለው ስጦታ እንዳይገለጥ ከሚከለክሉ ኃይላት መካከል አድርጋችሁ ታስቡታላችሁ የእናንተ አገልግሎት እናንተ ውስጥ ያለው ስጦታ ጠላት አድርጋችሁ ታስቡታላችሁ ያ ሰው እኮ ዘወትር ለእናንተ እሁድ ሲሰብክ የነበረ ሰው ነው መንፈሳዊ ነገራችሁ ላይ በጣም ብዙ ኢንቨስት ያደረገ ሰው ነው ለእናንተ የተናገረ መንፈስ ቅዱስ እሱን ተናግሮት መንፈሳዊ አባታችሁን ተናግሮት እጅ እስኪጭንባችሁ ድረስ ፍቃደኛው ነው አንዳንድ ጊዜ ይሄ ትልቁ ፕሮብሌም ምን መሰላችሁ ትልቁ ችግር ሁሉ ጊዜ ላይክ ስጋና ደም ሁሉ ጊዜ የሚፈልገውን ነገር ካጣ ጩኸት ያበዛል ስጋና ደም እንደዛ ነው የሚፈልገውን ነገር ካጣ አስቡት ልክ የምትፈልጉት ነገር መድረኩ ያልተሰጣችሁ ሰዓት ቤተክርስቲያኒቱ በአንድ እግሯ ታቆማታላችሁ በአንድ እግሯ ቤተክርስቲያኒቷን ታቆማታላችሁ በአንድ እግሯ ቤተክርስቲያኒቷን ታቆማታላችሁ ምክንያቱም የምትፈልጉትን ያጣችሁ ሰዓት ሁሉ ጊዜ የምትሆኑት እንደዛ ነው እናንተ አሁን ከስጋና ደም እልፍ ያለ መንፈሳዊ ሰዎች ሁኑ ስጋና ደም እንዲመራችሁ አትፍቀዱ ሰይጣን ስጋና ደማችሁን ተጠቅሞ መንፈሳዊ ነገራችሁን እንዲገለው አትፍቀዱለት ሰይጣን ስጋና ደማችሁን ተጠቅሞ መንፈሳዊ ነገራችሁን እንዲገል መንፈሳዊ ነገራችሁን እንዲያደቅ አትፍቀዱለት ለምንድነው ይሄን የምናገረው ብዙ የተቀቡ ረጅም ርቀት መሄድ ያለባቸው በጣም ብዙዎች ነፃ ለሚያወጡ የሚችሉ ሰዎች በዚህ አንዲት ትንሽ በምትመስል ነገር ግን እጅግ በጣም ከባድ በሆነ መንፈሳዊ መርህ ምክንያት መሪ እንደሌለው መርከብ ሆነዋል ካገልሎታቸው ወድቀዋል ከብዙ ነገሮቻቸው ባዶ ቀርቷል ባዶ ከማንም እጅ በታች መሆን አይፈልጉ ማንም እጁን እንዲጭንባቸው አይፈቅዱም ማንም ሰው እጅ እንዲጭንባቸው አይፈቅዱም ሁሉ ጊዜ ብልህ ሆኑ እኔ ሳይሆን እኔ ውስጥ ያለው ስጦታ ምን ይፈልጋል ብላችሁ አስቡ እኔ ውስጥ ያለው ስጦታ ምን ይፈልጋል መኪና ስትነዱ ብለናችሁ መኪና ስትነዱ እኔ ምን ፈልጋለሁ ሳይሆን መኪናዋ ምን ትፈልጋለች ብላችሁ የምታስቡት ነዳጅ ትፈልጋለች ሄዳችሁ ትሞላላችሁ ጎሚስት ያስፈልገዋል ሄዳችሁ ታደርጋላችሁ ጎማው መቀየር አለበት ያንን ታደርጋላችሁ ዘይት መቀየር አለበት ያንን ታደርጋላችሁ አሁን ይሄን ሁሉ ስታደርጉ እናንተ የምትፈልጉትን ያደርጋችሁ አይደለም መኪናው የምትፈልገውን ነገር ያደረጋችሁ ነው መኪናው የሚፈልገውን ነገር ያደረጋችሁ ያላችሁት ለምንድን ነው ከመኪናው የምትፈልጉትን ነገር ለማግኘት መኪናው የሚፈልገውን ነገር ታደርጋላችሁ እናንተ የምትፈልጉትን ሳይሆን እናንተ ውስጥ ካለው ስጦታ ለመጠቀም ከፈለጋችሁ እናንተ ውስጥ ያለው ስጦታ ሌላውን እንዲያገለግል የምትፈልጉ ከሆነ ስጦታው ምን እንደሚፈልግ ወቁ ስጦታው ምን እንደሚፈልግ ወቁ ሁሉ ጊዜ ለምትፈልጉት ነገር አትሩጡ ልጅ አለኝ
አሁን አይ ቲንክ አሁን ያለንበት ወር ምንድነው? ኦክቶበር ነው ያለነው። ምናልባት ከ5 ከ6 ወር በኋላ 3 ዓመት ይሆናል። ከ5 ከ6 ወር በኋላ 3 ዓመት ይሆናል። አስቡት፣ ለልጄ የሚፈልገውን ነገር በሙሉ ከሰጠሁት ሲያድግ ጥርሱን ያጣል። ልጄ ደግሞ በተዘዋዋሪ እንደምናደርግ ልንገራችሁ፣ የሚፈልገውን ነገር የከለከልኩት ሰዓት ያለቅሳል። ለልጄ እኔ የምፈልገውን እንጂ እሱ የሚፈልገውን አልሰጠው። እኔ የምፈልገውን ወይም የሚያስፈልገውን የምሰጠው። መሪዎች እናንተ የምትፈልጉትን ያደርጉላችሁ። አንድ ሰው የእናንተ መንፈሳዊ መሪ ከሆነ የእናንተ ፍቃድ አስፈጻሚ አይደለም። የእናንተን ፍቃድ ሊያስፈጽም አይደለም መሪ ሆኖ። በፍጹም የእናንተን ፍቃድ ሊያስፈጽም መሪ አልሆነም። እናንተ የምትሉትን በሙሉ እሺ ሊል መሪ አልሆነም። ኖ፣ መሪ ሆኖ ለአንድ ነገር ነው። እናንተ ለሚያስፈልጋችሁ ነገር ጥበብ ለመስጠት፣ ምክር ለመስጠት፣ አቅጣጫ ለማሳየት ነው መሪ ሆኖ። ብዙዎቻችሁ ከመሪዎቻችሁ ጋር ለምንድነው የምትጣሉት? ለምንድነው ከመሪዎቻችሁ ጋር ጸብ ውስጥ የምትገቡት? እጅ እንዲጫንባችሁ ለምንድነው የማትፈልጉት ከተባለ በአንድ ምክንያት፣ የምትፈልጉት ነገር ስላልሆነ። መንፈሳዊ ሰው ስትሆኑ ረጅም ርቀት በመንፈሳዊ ነገር ለመጓዝ የምታስቡ ከሆነ የመጀመሪያው ነገር ፍላጎቶቻችሁ መጣል አለባችሁ። ሁለተኛው ነገር ስጦታው የሚፈልገውን ነገር አድርጉ። ሶስተኛ ለመሪዎቻችሁ ጆሮቻችሁን ስጡ። ከነሱ እጅ በታችሁ እጅ እንዲጫንባችሁ ፈቃደኛ ሁኑ። ክብር ለኢየሱስ ይሁን። እጅ እንዲጫን ምናልባት ፌስቡክ ላይ ዩቲዩብ ላይ እያያችሁኝ ያላችሁ ዩቲዩብ ላይ እያያችሁኝ ያላችሁ ከዚህ በፊት ለተሳሳታችኋቸው ስህተቶች መሪዎቻችሁን ይቅርታ እንደምትጠይቁ አምናለሁ። ሁሉ ጊዜ እጅ እንዲጫንባችሁ ፈቃደኛ ሁኑ። ከአንድ ስልጣን ስር መሆን ባርነት አይደለም፣ ትልቅነት ነው። ከአንድ ስልጣን ስር መሆን ትልቅነት ነው። ለቤተ ክርስቲያን ስልጣንና ለመሪዎቻችሁ ስልጣን መገዛት እሱ ትልቅነት ነው። እግዚአብሔር የኮንፊዥን ወይም የሁከት አምላክ አይደለም። sometimes ከመሪዎቻችሁ ጋር የሚያጣላችሁ ነገር ምንድነው? ከመሪዎቻችሁ ጋር የሚያጣላችሁ ነገር ብድግ ብላችሁ ተነሱና አገልጋይ ከሌ ለምን አይጋበዝም ትላላችሁ። ከዛስ አገልጋይ ከሌ አልተጋበዘም ብላችሁ አባል ካላችሁበት ቤተክርስቲያን ተቀራላችሁ። ለምን አገልጋይ ከሌ አልተጋበዘም? እናንተ የምትፈልጉት ነገር አልሆነም። እናንተ የምትፈልጉት ነገር አልሆነም። እናንተ የምትፈልጉት ነገር ስላልሆነ ከዛ ስፍራ መቅረት ትጀምራላችሁ። ከዛ ስፍራ ራሳችሁን ወደ ኋላ ማሸሽ ትጀምራላችሁ። ከዛ ስፍራ ዛሬ ያስተማርኳችሁን፣ ዛሬ የመከርኳችሁን በደንብ አድርጋችሁ ደጋግማችሁ ስሙት። በደንብ አድርጋችሁ የህይወት ዘመን ምክር አድርጋችሁ ስሙት። መንፈሳዊ አባት ካላችሁ ከሱ ስልጣን ስር ሁኑ። አንዳንድ ጊዜ ምን መሰላችሁ? ከመንፈሳዊ አባታችሁ ወይም ከመሪዋችሁ የሚበልጥ ቅባት እንዳላችሁ ፊል ልታደርጉ ትችላላችሁ። እንደዛም ቢሆን ከመሪያችሁ ስልጣን ስር በታችሁ ነው።
ከመሪያችሁ ስልጣን ስር በታችሁ ነው። አስታውሳለሁ የዛሬ አመት ተኩል 2 አመት ከአንድ አገር ከውጭ 2 ወር 3 ወር ኢትዮጵያ ውስጥ አልነበርኩም 2 አመት ይመስለኛል። ተመለሽ ስመጣ አንድ ልጅ መጣና እንደዚህ አለኝ፣ እንትና መድረክ ላይ 7 ወጥቷል፣ እንትና 9 ጊዜ ወጥቷል፣ እኔ ግን 2 ጊዜ ነው ወጣሁት አለኝ። እና በዚህ ምክንያት ቤተክርስቲያን ውስጥ ካሉ መሪዎች ጋር እንደተጣላ መነጋገር እንዳቆመ ነገረኝ። ለምን እንትና 7 ጊዜ ወጥቷል፣ እንትና 9 ጊዜ ሲወጣ ለሱ 2 ጊዜ ብቻ እንዲወጣ ይፈቀደለት፣ ለሱ 2 ጊዜ ብቻ ነው። ይሄ ሪዝን ከመሪዎቹ ጋር ተጣልቶ ከቤተክርስቲያን ለመውጣቱ ምክንያት ሆነለት። ምክንያት አንዳንድ ሰው ከምታስቡት በላይ ሞኝ ነው። አንዳንድ ሰው ከምታስቡት በላይ ፍላጎቱ ገደብ ስለሌለው አፒታይቱ ወይም ፍላጎት ይገለዋል። ገደብ አበጁለት። ክብር ለኢየሱስ ይሁን። ገደብ አበጁለት። ወደ አገልግሎቱ ስትገቡ ይሄንን ትልቅ ስህተት እንዳትፈጽሙ። ምክንያቱም ብዙዎች ይሄንን ስህተት ፈጽመው ከመስመር ስተወጥቷል፣ ከአገልግሎት ስተወጥቷል። የሉም፣ አታገኟቸውም። ቶታሊ የሉም አገልግሎት ውስጥ። የት ይደርሳሉ የተባሉ የት ይደርሳሉ? እግዚአብሔር ምን አይነት ቅባት ነው ያስቀመጠባቸው? እነዚህማ በቃ ትውልዱን ነፃ ያወጡታል ተብሎ ሲጠበቁ የነበሩ ሰዎች እመኑኝ የሉም። መሪና ለማክበር አንዳንድ ሰይጣን መሪና ለማክበር እንደ መንፈሳዊነት እንድታስቡ ያደርጋቸዋል። እንድታስቡ እነሱ ማተዋቸው ሽማግሌዎቹ መንፈሳዊ ነገር ያውቃሉ። መች መንፈሳዊ ነገር ይረዳሉ? አይገባቸውም እኮ መንፈሳዊ ነገር። ፕሮፌቲክ ነገር አይገባቸው፣ አፖስቶሊክ ነገር አይገባቸው። እቺ ትንሽዬ አሁን የተናገርካት ቃልና ድርጊት ከዛችን ቃል ተከትሎ የወሰድካት እርምጃ አንተን የማጥፋት አቅም አላት። ሁሉ ጊዜ ስጦታው የሚፈልገውን አድርጉ። ለዛ ነው sometimes መድረክ ስናገኝ እኮ ብዙ ማውራት እንፈልጋለን። የሰደቡንን ለነሱ ምላሽ መስጠት እንፈልጋለን። የተናገሩን ለነሱ ምላሽ መስጠት እንፈልጋለን። እንደነሱ እኛም ይሰማናል። መናገር እንፈልጋለን። የሆነ ነገር ማለት እንፈልጋለን። ምናምን ግን እኛ አሁን የምናደርገው የምንፈልገውን ሳይሆን ስጦታው የሚፈልገውን ነው የምናደርገው። ስጦታው አድመኝነት አይፈልግም፣ ስድብ አይፈልግም፣ ክርክር አይፈልግም፣ ምልልስ አይፈልግም። ክብር ለኢየሱስ ይሁን። ሁሉ ጊዜ ስጦታው የሚፈልገውን ነገር ማድረጋችሁን እርግጠኛ ሁኑ። በአገልግሎታችሁ ማድረግ ከፈለጋችሁ በውስጣችሁ የተቀመጠው የጸጋ ስጦታ በኃይል እንዲገለጥ የምትፈልጉ ከሆነ እናንተ የምትፈልጉትን ሳይሆን ስጦታው የሚፈልገውን ነገር ማድረጋችሁን እርግጠኛ ሁኑ። አንድ ጊዜ አስታውሳለሁ በህይወት ዘመኔ አንድ ጊዜ ብቻ ነው ለሰው መልሼ የማውቀው። አንድ ሰው ሚኒስትሪ ከጀመርኩ አንድ ቀን ብቻ ለሰው መልሼ የማውቀው። ከዛ ውጭ መልሼ አላውቅም። ለማንም ሰው መልሼ አላውቅም። አንደኛ እኔ ምላሽ አይገባቸውም ብዬ ስለማምን፣ ሁለተኛ ደግሞ ጆሮም ስለማልሰጣቸው፣ ሶስተኛውም ደግሞ ስጦታ ስለማይፈልግ፣ አራተኛ ደግሞ ምንም ስለማይመስለኝ ሲጮም ለዛው የሚበለጥ ደስታ ስለሚሰማኝ እና ልክ ያችን ምላሽ ከመለስኩ በኋላ ለ3 ቀንና ለ4 ቀን እንቅልፍ አልተኛው። መንፈስ ቅዱስ በጣም ነበር ይወቀሰኝ። ምክንያቱም የምፈልገውን ነገር ነው ያደረኩት። ከእንቅልፌ ነቃው፣ ስልኬን አስተካከልኩት፣ ከዛ በኋላ ምላሽ ሰጠው። ሁለቴ እንኳን አላሰብኩም፣ ምን ላድርግ ብዬ አላሰብኩም። ብድግ አልኩኝ፣ የምፈልገውን ነገር አደረኩት። ለካ ስጦታው ያንን አይፈልግም ነበር። ምናልባት ብዙ ጊዜ ታዘባችሁ ከሆነ ስለ ሌሎች የእግዚአብሔር ሰዎች ነው የምሟገተውና ዲፌንድ የማደርገው እንጂ ፕሮፌት ሚራክል ተብሎ ለሚጠራ ለአንድ የእግዚአብሔር ሰው አንድም ቀን ዲፌንድ አድርጌ አላውቅም።
አንድም ቀን ዲፌንድ አድርጌ አላውቅም። ቢኮዝ ስለ ወንድሞቼ ነው ዲፌንድ የማደርገው። ስለ ወንድሞቼ ነው ዲፌንድ የማደርገው። ስለ ወንድሞቼ እናገራለሁ። ሰዎች የትንቢታዊ ቅባቱን ለመምታት ብለው አንድ ነብይ ላይ የማይሆን አስተያየት ሲሰጡ ያንን ዲፌንድ አደርጋለሁ። ስጦታው የሚፈልገውን ነገር አድርጉ። እናንተ የምትፈልጉትን ነገር እያደረጋችሁ ስጦታውን እንዳትገሉት። እወዳችኋለሁ።